بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسوله الأمين وعلى آله وصحبه وسلم تسليما كثيرا ما بعد بإذن الله تبارك وتعالى يزار تمرثاتين مهنو ككتاب مجالس شهر رمضان كزي مالتنا كتاب إن شاء الله تلانتنا مقدمة من مقبعون تملكتن أي تنبرنا زاري دمو بإذن الله تبارك وتعالى المجلس الأول بمجمرة وقال لي ستوتن تلانتنا عندنا السانو مالتنا بسلاسة وكان مولو مالتنا برمضان بسلاسة وكان مولو يستوتنا يستمرتون تمرتنا درجة طبقوا المجلس الأول والمجلس الثاني أيالو مالتنا يكتلالو عندنا هو التنين يدرقوا مالو يكتلالونا زاري إن شاء الله يمن نجمرو بمهنو ويلوم من مارو المجلس الأول مالتنا المجلس مالت قماጤ ማለት ነው ተቀማምጠው ያስተማሩት የሆነውን ትምህርት የሚነገርበት ነው الأول የመጀመሪያውን ማለት ነው በመጀመሪያው ቀን ላይ በረመዳን መጀመሪያ ቀን ላይ ማለት ነው ያደረጉት የሆነውን ማለት ነው ቅማጤና ተቀማምጠው የተማማሩትና ኢብኑ ዑሰይሚን ረሂመሁላሁ ተዓላ የሰጡት የሆነውን ማለት ትምህርትን በተመለከተ ነው አሉ እሱ ምንድነው في فضل شهر رمضان የመጀመሪያው ማለት ነው ርዕስ አድርገው ያስተማሩት የረመዳንን ማለት ነው ወር ደረጃዎችንና ፈዲላዎችን ትሩፋቶችን በተመለከተ ነበር ያወሩት ማለት ነው ስለዚህ የመጀመሪያው ማለት ነው ትምህርት አለው የመጀመሪያው ያስተማሩት ትምህርት في فضل ደረጃን በተመለከተ ነው ማለት ነው الشهر رمضان የረመዳንን ወር ማለት ነው ደረጃውንና ትሩፋቶችን በተመለከተ የሚያወራ የሆነ ርዕስ ነው አሉ خيرا እንደሚታወቀው ማለት ነው ኹጥባውን መጀመሪያ ላይ ሙቀድማው ላይ እንደገለጹልን ኹጥባውን በራሳቸው ሳይሆን ከኪታብ ቁረቱ العيون المبصرة بتلخيص كتاب التفسير ተብሎ ከሚጠራ ከሆነ ኪታብ ከዛ የዛን ኹጥባ እያመጡ ነው እዚህ ያሰፈሩትና በደንብ አድርገን ልንከታተሉ ይገባል ማለት ነው ኹጥባው ትንሽ ያው ረከከለ ይችላል ማለት ነው منالو الحمد لله الذي أنشأ وبرأ وخلق الماء والثرى وأبدع كل شيء وذرى لا يغيب عن بصره صغير النمل في الليل إذا سرى ولا يعزب عن علمه مثقال ذرة في الأرض ولا في السماء له ما في السماوات وما في الأرض وما بينهما وما تحت الثرى وإن تجهر بالقول فإنه يعلم السر وأخفى الله لا إله إلا هو له الأسماء الحسنى أيها مارتنو ትምህርታቸውን መንደርደሪያ የጀመሩበት የሆነውን ኹጥባ ነው አሁን ያመጡት ማለት ነው አልহামዱሊላህ ምስጋና ለአላሁ ተባረከ ወተዓላ የተገባውና የጸደቀ ነው አልহামዱ ማለት የውዳሴ አይነቶች በጠቅላላ ማለት ነው ሊላሂ ለአላሁ ተባረከ ወተዓላ የተገቡና የጸደቁ ናቸው ማለት ነው الذي ያን ማለት ነው ያን አላሁ Subhanahu Wa Ta'ala አንሸአ ያስገኘ የሆነ ማለት ነው በማዕና ማለት ነው የሌሉ የሆኑ ነገራቶችን ያስገኘ የሆነ ማለት ነው ሁሉንም ማለት ነው ሰማዩንም መሬቱንም የሰሩጆችንም ጅኞችንም በጠቅላላ አላሁ ተባረከ ወተዓላ ነው ያስገኛቸውና ከሌሉበት አስገኝቷቸዋልና አልহামዱሊላህ الذي ለዛ ጌታ ለአላሁ Subhanahu Wa Ta'ala ውዳሴና ምስጋና ይገባዋሉ አንሸአ ማለት ያስገኘ የሆነ ማለት ነው የሌሉትን እንደ አዲስ ማስገኘት ማለት ነው ወበራ በማዕና ማለት ነው አይ خلق ማለት ነው የፈጠረ የሆነ ማለት ነው አንሸአና ወበራ ብዙም አይነት ልዩነት የለውም አንሸአ ያስገኘ የሆነ ወበራ የፈጠረ ለሆነው ጌታ ለአላሁ ተባረከ ወተዓላ ምስጋና ይገባዋሉ وخلق الماء وخلق يفطر له ጌታ الماء وهم يفطر له ጌታና والثرى እንደዚህው አፈርንም بمعنى اي الارض ማለት ነው ثرى ማለት አርድ ማለት ነው መሬትን አፈርን ማለት ነው ስለዚህ ማለት ነው ውሃን የፈጠረ ለሆነው ጌታና والثرى እንደዚሁ አፈርንም ወይም መሬትንም ለፈጠረ ለሆነው ጌታ ለአላሁ ተባረከ ወተዓላ ምስጋና ይገባዋል وأبدع كل شيء وذرى وأبدع ማለት እንደ አዲስ ማለት ነው ያመጣ የሆነ ማለት ነው የፈጠረ የሆነ ማለት ነው ቢድዓ ማለት ያኒ ማለት ነው አዲስን ነገር ማምጣት ነው ብለናል አይደለ ስለዚህ ኢብዳዕ ብሎ ማለት አዲስን ነገር ማምጣት ነው ማለት ነው ሚን ገይ ሚሳልን ሳቢቅ የቀደመ የሆነ ምሳሌ ሳይኖር ዝም ብሎ በራሱ ማለት ነው አዲስን ነገር መፍጠር ምን ይባላል ኢብዳዕ ተብሎ ይጠራል ማለት ነው ስለዚህ ወአብዳዕ ማለት አይ خلق المخلوقات ማለት ነው ፍጡራኖችን የፈጠረ የሆነ ምንም አይነት ምሳሌ ወይም ደግሞ የሆነ ተምሳሌት ሳይከተል ማለት ነው በራሱ የፈጠረ ማለት ነው ስለዚህ وأبدع ማለት እንዳዲስ አሁንም ያስገኘ የፈጠረ የሆነ ኩለ ሸይኢን
ሁሉንም ነገር እንደ አዲስ ያስገኝና የፈጠረ ለሆነው ጌታ ምስጋና ይገባዋል። ወደራ ከዛ ደግሞ ማለት ነው ከፈጠረ በኋላ ሁሉን ነገር እንደ አዲስ ካስገኘ በኋላ ወደራ የበተነ የሆነ ማለት ነው ያሰራጨ የበተነ የሆነ ያኒ ማለት ነው በመሬት ላይ ማለት ነው በትኖታል የሰው ልጅ ማለት ነው በመሬት ገጽ ላይ ተበትኗል ነው ከዳሊካ ጂኞችም እንደዚሁ በመሬት ገጽ ላይ በትኗቸዋል የተለያዩ ፍጡራኖችን ማለት ነው በመሬት ገጽ ላይ እንዲኖሩ በታትኗቸዋል ስለዚህ ወደራ ማለት ይሄ ነው የበተነ ያሰራጨ የሆነ ማለት ነው ለዛ ለሆነው ጌታ ምስጋና ይገባሉ ላ ይغቡ ፈጽሞ ማለት ነው አይርቅም ቃሉ ላ ይغቡ ፈጽሞ አይርቅም አንበሶሪሂ ከይታው ማለት ነው ከአላሁ ተባረከ ወተዓላ እይታ ፈጽሞ የሚርቅ የለም ሶጊሩ ትንሹም ቢሆን ማለት ነው አንምሊ ከጉንዳን ማለት ነው ትንሹ ማለት ነው ትንሹ ጉንዳን እንኳን ሙጭቅና ነምል ማለት ሙጫ ትንሿ ጡሲ ማለት ነው ያቺ እንኳን ብኮን ማለት ነው ከእይታው አትርቅም ፊልሌሊ በሌሊት ውስጥ ማለት ነው ፊልሌሊ በሌሊት ውስጥ ማለት ነው ኢዛ ጊዜ ማለት ነው ሰራ በተጓዘ ጊዜ ያነ ማለት ነው ትንሹ ጉንዳን ተመልከቱ ትንሿ ጉንዳን ማለት ነው በድቅድቅ ባለ በሆነው ጨለማ ማለት ነው በተጓዘች ጊዜ ከሱ እይታ ማለት ነው የማይርቅ የሆነ ማለት ነው የማይርቅ የሆነ ለሆነው ጌታ ለአላሁ ሱብሓነሁ ወተዓላ ምስጋና ይገባው ብለው ተናገሩ ማለት ነው ኸይራን እዘን ትንሹ ጉንዳን ከሱ እይታ የማይርቅ ከሆነ ሌላውማ ትልቅ ግዙፍ ያለ የሆነ አካል ፈጽሞ ከአላሁ ተባረከ ወተዓላ እውቀት የሚርቅ ነገር አይደለም ማለት ነው ولا يعزب ፈጽሞ ማለት ነው አሁንም የማይርቅና የማይደበቅ የሆነ አን ዒልሚሂ ከእውቀቱ ማለት ነው ሚስቃሉ ذرة في الأرض ولا في السماء ሚስቃሉ ማለት ክብደት ማለት ነው ذرة የብናኝ ክብደት ያክል ማለት ነው የብናኝ ክብደት ያክል ወይም ደግሞ ዘራ ማለት ነምለቱ الصغيرة ትንሹ ጉንዳን ምናት ተብሏል አላ ኩሊ ሐል ሚስቃሉ ذرة ማለት የአንዲት ብናኝ ክብደት ያክል ማለት ነው ከእውቀቱ የማይርቅ ሆነ في الأرض በመሬትም ውስጥ ያለም ወላ في السماء በሰማይም ውስጥ ያለም በጠቅላላ ከሱ እውቀት ማለት ነው የአንዲት ብናኝ ክብደት ያክል የማይርቅ ለሆነው ጌታ ለአላሁ ሱብሓነሁ ወተዓላ ምስጋና ይገባዋል ለሁ ለሱኮን አላሁ ተባረከ ወተዓላ ብቻና ብቻ ነው ማፊ السماوات በሰባቱ ሰማይ ውስጥ ያለው በጠቅላላ የሱ ነው ወማ ፊል አርዲ በመሬትም ውስጥ ያለው ነገር በጠቅላላ የሱ ነው ማለት ነው ወማ በይነሁማ በእነሱም መካከል ላይ ያለው ማለት ነው በሰማይና በመሬት መካከል ላይ ያለው ሁሉ የአላሁ ተባረከ ወተዓላ ነው ማለት ነው ወማ ተህተ እንደዚሁ ማለት ነው ስርም ያለው ማለት ነው ወማ ነገርም ለሱ ነው የሱ ነው ተህተ ስር ያለው ማለት ነው አሰራ ከመሬት ስር ማለት ነው ከመሬት ስር ያለው ወይም ደግሞ ከአፈር በታች ያለው ማለት ነው ነገራቶች ማለት ነው ሁሉ ነገር ለሱ ለአላሁ ተባረከ ወተዓላ የተመለከና የሱ ነው ማለት ነው وإن تجهر ይላቸዋል አላህ መልእክተኛውን عليه الصلاة والسلام ይላቸዋል وإن تجهر ግልጽ ብታደርግና ከፍ ብታደርግ بالقول በንግግር ማለት ነው ስትናገር በንግግር ድምጽህን ከፍ አድርገህ ብትናገርም ማለት ነው ዝቅ ብታደርግም ምንም ለአላህ ማለት ነው የሚለይበት ወይ ደግሞ የሚርቅ አይደለምና فإنه الله سبحانه وتعالى يعلم ያውቃል አላሁ ተባረከ ወተዓላ السر ማለት ድብቅን ማለት ነው የተደበቀ የሆነውን ማለት ነው ወሬንና ሹክሹክታን ማለት ነው ያውቃል ወአኽፋ በጣም የተደበቀ ማለት ነው እዚህ ላይ ለመለያየት ምን ይላሉ አይማዎች ሲር ማለት ለአንድ ሰው ብቻ የምናወራው ከሆነ ሲር ይባላል ወአኽፋ የሚባለው ደግሞ በልባችን ብቻ የምናወላውለው የሆነው ነገር ምን ይባላል አኽፋ ተብሎ ይጠራል ስለዚህ አላሁ ተባረከ ወተዓላ ሁሉንም ያውቃል ማለት ነው በንግግር ከፍ ብና ቃላችንን ከፍ አድርገን ብናወራም ሆነ በውስጥም ማለት ነው ብናመሳጠርም እንደዚሁ ደግሞ ከሌላ ሰው ደብቀን ለአንድ ሰው ብቻ ማለት ነው ብናመሳጠርም ይሄን ሁሉ ያውቃል ማለት ነው فإنه يعلم እሱ ያውቃል ማለት ነው السر ምስጥርንና ወአኽፋ በልባችን የደበቅነውን ነገር በጠቅላላ ያውቃል ማለት ነው አላሁ ተባረከ ወተዓላ ላኢላሃ ፈጽሞ በእውነት የሚመለክ ጌታ የለም ኢላ ሁወ እሱ አላሁ ተባረከ ወተዓላ ብቻና ብቻ እንጂ ማለት ነው ለሁ ለሱ አላሁ ሱብሓነሁ ወተዓላ ብቻና ብቻ ነው አልአስማኡ ስሞች ማለት ነው አልሁስና መልካምና ጥሩ የሆኑ ስሞች ለሱ ለአላሁ ተባረከ ወተዓላ የጸደቁና የተረጋገጡ ናቸው ብሎ ተናገረ ማለት ነው خيرا خلق آدم فابتلاه ثم اجتباه فتاب عليه وهدى بلو تناقروا خلق فطر مالتنا آدم عليه السلام مالتنا فطرال فابتلاه كذا مالتنا كفطروا بها لا فتنوا تل مالتنا فتنا لا مالتنا طروتال
ቅጠሊቱን ማለት ነው እንዳትበላ ተብሎ ስለበላ ማለት ነው። ከዛ በኋላ እንደዛ ካደረገ በኋላ አላሁ ተባረከ ወተዓላ ካመፀ በኋላ ከከለከላቸው በኋላ አደምና ሐዋን ማለት ነው ثم اجتباه ከዛ ማለት ነው መረጠው ማለት ነው። አላሁ ሱብሓነሁ ወተዓላ አደምን ማለት ነው መረጠው فتاب عليه فتاب ተውበትን ማለት ነው ሰጠው ማለት ነው عليه በሱ ላይ ማለት ነው ተውበቱን ወፈቀው ማለት ነው ተውበተ ተቀበለው ወሃዳ ቀናቸውን መንገድ ማለት ነው መራው ማለት ነው። ሸይጣንሳ በዛው ጠሞ ማለት ነው ቀረ በዛው ከሃዲ ሆኖ ማለት ነው ቀረ خيرا وبعث نوحا فصنع الفلك بأمر الله وجراله وبعث يلاك له نجيته هون مسجن الجبا مالتنا نوحا نوح عليه السلام يلاك يهونا مالتنا فصنع نعم يسرى يهونا النوح مالتنا فصنع مالت يسرى يهونا النوح يلاك الفلك تانكوان وابن مجربان يسرى يهونا لم يتوقعوا نبي الله نوح مالتنا عليه السلام زبوشاتشو بوهان ويتفوت هذا بزان ساعة مالتنا أنتنا يمنوا السوج كبهرو كوهو يمتركوا باتي هنا جلبا سرى بروت نبرنا بالله تبارك وتعالى تزاز مالتنا فصنع يسرى هنا الفلك مالت تانكوچن جلباوچن يسرى هنا بأمر الله بالله تبارك وتعالى تزاز مالتنا الله عزوت يسرى هنا وجرا كزام دمو بزاች ጀልባ ተሳፍሮ እየፈሰሰ የሆነ ማለት ነው። ስለዚህ ያኔ በባህሩ መሬት በውሃ ስትሞላ እሱም እነሱና ያመኑት ሰዎች በጀልባይቱ ማለት ነው ተንሳፈው ፈሰሱ ሄዱ ማለት ነው። خيرا ስለዚህ ነፃ ወጡ ማለት ነው። እና እንደዚህ ያደረገ የሆነው ኑህ አለይሂ ሰላም የላከ የሆነው ጌታ ለአላሁ ተባረከ ወተዓላ ምስጋና ይገባሉ። ونجى الخليل من النار فصار حرها بردا وسلاما عليه فاعتبروا بما جراله ونجى مالت نصا ያወጣ ለሆነው ጌታ ምስጋና ይገባው الخليل ፍጹም የልብ ተወዳጅ ሆነው ባሪያ ኢብራሂም አለይሂ ሰላምን ነፃ ያወጣና ያዳነ የሆነ من النار ከእሳት ማለት ነው ያዳነ የሆነ እንደሚታወቀው በእሳት ከሃዲያኖች ኢብራሂም አለይሂ ሰላም እሳት ወርውሮ ነበርና ከእሳት ያዳነው ለሆነው ጌታ ምስጋና ይገባሉ። فصار ሆነ ማለት ነው حرها የዛች ማለት ነው የኢብራሂም አለይሂ ሰላም የገባባት የሆነችው የእሳቷ ሙቀት ማለት ነው በሮደን የቀዘቀዘና ወሰላመን ሰላም ሆነች ማለት ነው عليه በሱ በኢብራሂም ላይ ሰላምና ቀዝቃዛ ሆነች እሳቲቱ። እሳት እንግዲህ በተፈጥሮ ማቃጠል ነው አይደለ? ነገር ግን ከአላህ ትእዛዝ ስለማወጣ ቀዝቃዛና ማለት ነው ኩኒ በርደን ወሰላመን على ኢብራሂም በኢብራሂም ላይ ማለት ነው ቀዝቃዛና ሰላም ሁኒ ብሎ ማለት ነው አላት። ከዛ በኋላ በርደን ወሰላማ ሆነች ማለት ነው። فاعتبروا تجنزبوا قالوا مارتنو ابن عثيمين مارتنو ይሄን ኹጥባ ሲያመጡ فاعتبروا تجنزبوا ተረዱ بما جرى በተከሰተው በሆነው ነገር ማለት ነው እዚች ምድር ላይ ማለት ነው በተከሰተው በሆነው ነገር اعتبار አድርጉ ተመከሩ ተገሰጡ ብለው ተናገሩ ማለት ነው። وآتى موسى 9 آيات فمدكر فرعون ومرعوا بلو تناقروا وآتى يسط يهونو لهونو ጌታ መስገና ገበው ሙሳ عليه السلام يسط ለሆነው ጌታ 9 آيات ለሙሳ عليه السلام ሰጥቷል። ስንት 9 آيات 9 አናቅጾችን ማለት ነው የሰጠ የሆነ ማለት ነው 9 ተአምራቶችን ማለት ነው። አያት ማለት ተአምራቶችን ለፍርዓውን እንዲመለስ ብሎ የሰጠው የሆነ ተአምር ነበርና 9 آيات 9 ማለት ነው ተአምራቶችን ማለት ነው። ነገር ግን ፈመደከረ አለ ፈመደከረ ማለት አይ ፈመዘከረ ማለት ነው አልተገጸጸም አልተመከረም። ነብዩላህ ሙሳ ለፍርዓውን ያሳዩት ትክክለኛ ነብይ መሆናቸውን የሚጠቁሙ የሆኑ መረጃዎችን እየሰጡት ግን አልተመከረም። ፍርዓውን ማለት ነው አልተገጸጸም አልተመከረም። ወመርዓዋ ከጥመቱም አልተመለሰም ማለት ነው። ወመርዓዋ ማለት ከጥመቱም አልተመለሰም በዛው በጥመቱ ላይ ዘወተረ ማለት ነው። خيرا وأيد عيسى بآيات تبحر الوراء بلو تناقروا وأيد እንደዚህም ደግሞ ማለት ነው ያጠናከረ የሆነው ለሆነው ጌታ ምስጋና ይገባው ዒሳ አለይሂ ሰላም ማለት ነው ያጠናከረ የሆነ ቢአያቲን በተአምራቶች ማለት ነው ተብሃሩ የምታሸንፍና የምታስደነግጥ የሆነች አልወራ አይል ኸልቅ ማለት ነው ፍጡራኖችን የምታሸንፍና የምታስደነግጥ የሆነች ማለት ነው በሆኑ ተአምራቶች ዒሳ አለይሂ ሰላም ያገዘና የረዳ የሆነው ማለት ነው ጌታ ለአላህ ምስጋና ይገባው ነው። ዒሳ አለይሂ ሰላም እንደሚታወቀው ለምጣምን ማለት ነው በእጃቸው ሲያብሱ ይድን ነበር። የሞተ የሆነው አካል ማለት ነው በኢድኒላህ በአላሁ ሱብሃነሁ ወተዓላ ፈቃድ ማለት ነው ሲቀሰቅሱት ማለት ይነሳ ነበር። ትልቅ የሆነ ተአምር ሰጥቷቸው ነበር ማለት ነው። ማንኛውም ፍጡር ሊሰራው የማይችል ማለት ነው። وأنزل الكتاب على محمد فيه البينات والهدى بلو تناقروا وأنزل لاورد الهنا ጌታ አሁን መስገና ገበው الكتاب መጽሐፍ ለማን ነው بمعنى ቁርአንን ያወረደ የሆነ على محمد በመልእክተኛው عليه الصلاه والسلام ላይ ያወረደ الهنا ጌታ መስገና ገበው
ፊሂ በዛ በመጽሐፍ ውስጥ ማለት ነው አልበይናት ግልጽ የሆነ ማለት ነው መረጃዎች ያሉት ማለት ነው። ግልጽ ያሉ የሆኑ ፍንትው ያሉ የሆኑ መረጃዎች ያሉበት የሆነውን ቁርአን ያወረደ ለሆነው ጌታ ምስጋና ይገባዋል። ወልሁዳ መመሪያም ያለው ማለት ነው። መመሪያና ቀናቸው መንገድ የሚጠቁምበትና የምንመለከትበት የሆነ ነገር ቁርአንን ያወረደ ለሆነው ጌታ ምስጋና ይገባዋል። أحمده على نعمه التي لا تزال تترى له أحمده أمسجن الله أني الله أمسجن الله على نعمه بسجوج لي التي نززكوج مالتنا لا تزال فسمو يمت وجري هناك تترى مالت أي تتتابع مالتهم يمت كتاتل يهونتشو صجا مالتهم لا تزال يمت وجري هنا تترى مالت كم كتاتل بني علي يتكتاتلوا مالتهم يوردوا كالو بالو تبهون الصجوج لي الله سبحانه وتعالى ما مسجن الله بلو تناقوا مالتهم. وأصلي وأسلم على نبيه محمد المبعوث في أم القرى بلو تناقوا. وأصلي مالت أي صلاة مالت وداسنا ورد لهن وأسلم سلامتنا مالتنا ورد لهن يالو نعم على نبيه بملكتن عليه الصلاة والسلام لا مالتنا محمد سماتشو محمد مبالو المبعوث يتلاقوا يهنو في أم القرى. في أم القرى مالت أم القرى مالت يكتموش إنات يتبالتشو مكانات أصل مسر السلوهنا في أم القرى مالت أي في مكة مالتها مكة لاي مالتنا يلاك مكة لاي الرسول أدرجو يلاك لهونو جيتا مالتنا نعم مكة لاي بتلاقوا بهونو بملكتين عليه الصلاة والسلام الله صلاتنا سلامتنا ورد له صلى الله عليه الله تبارك وتعالى بسليمان وداسين يورد وعلى صاحبه ببلد ربوچاچوم لي في الغار نعم وعلى صاحبه مالت بጓደኛው ላይ ማለት ነው ጓደኛ በነበረው በሆነው አካል ላይ في الغار በዋሻው ውስጥ ማለት ነው አቢ በክሪን በአቡበክር እንደሚታወቀው ዋሻ ላይ ማለት ነው ጓደኛ የነበረው ማን ነው አቡበክር ነው አይደለ ስለዚህ ማለት ነው في الغار በዋሻው ውስጥ ማለት ነው ጓደኛው በሆነው ላይ ማለት ነው አቢ በክሪን እሱም ማለት ነው አቡበክር ነውና ቢላ መራ አይ ቢላ ሸኪን ማለት ነው ያለ ምንም ጥርጣሬ አቡበክር ነውና ዋሻው ላይ ጓደኛ የነበረው በሱ ላይ ማለት ነው ሰለዋትና የአላህ ውዳሴ ይወረዳሉ وعلى عمر بعمر لا يمدزه الله تبارك وتعالى ውዳሴ ይወረድ الملهمي ملهم ማለት አላህ የሚያሳውቀው የሆነ في رأيه በአመለካከቱ ማለት ነው ዑመር አላሁ ተባረከ ወተዓላ በሶስት ቦታ ላይ ማኑ ገጥሟቸዋል መሰለን ማለት ነው መልእክተኛውን አለይሂ ሰላም የመልእክተኛው ሚስቶች ማለት ነው እንደው ሒጃብ ቢለብሱ ብለው ሲናገሩ ቁርአን ማለት ነው ወረደ በብዙ ቦታ ላይ ማለት ነው እንደዚህ ቢያደርግ እንደዚህ ብታደርግ ይያሉ ለመልእክተኛው ማለት ነው ሲናገሩ እኔ የዑመርን አመለካከትና የሱን አነጋገር አስመልክቶ ቁርአን ይወርዳል ገጥሞ ማለት ነው እና ሙልሃም ነው መልእክተኛው አለይሂ ሰላም ዑመር መብሏል ከኔው ኡማ ሙልሃም ቢኖር يعني ما ملهم مالت الله የሚያሳውቀው ማለት ነው አንዳንዴ ወደፊት የሚሆነው ነገር የሚያሳውቀው ማለት ነው እና ቢኖር ኖሮ ማለት ነው ዑመር ነው ብሎ ተናግሯል እና ወአለ ዑመር በዑመር ላይ ማለት ነው አልሙልሃሚ ማለት አላህ የሚያሳውቀው የሆነ في رأيه በአመለካከቱና በሚሰጠው በሆነው ሐሳብ فهو እሱ ማለት ነው ዑመር بنور الله بالله تبارك وتعالى ብርሃን يرى የሚመለከት የሆነ ማለት ነው የሚመለከተው በአላህ Subhanahu Wa Ta'ala ብርሃን ነው ማለት ነው وعلى عثمان بعثمان لا يمارتنو يا الله وداسي وردالو الزوجي بالي هنا ابنتيه يمركتنو عليه الصلاة والسلام يهولت سيت ልጆች ልጅ ባሊ ሆነ ማለት ነው እንደሚታወቀው ዑስማን ረዲየላሁ ዐንሁ የመልክተኛውን ሴት ልጆች ማለት ሁለት አግብቷል ኡሙ ኩልሱምና ሩቅያ ተብለው የሚጠሩትን ማለት ነው ባንዴ ሳይሆን ያው አላይቶ ማለት ነው ባንድ መሰብሰብ ስለማይቻል ማለት ነው አላይቶ ማለት ነው አግብቷል ማለት ነው አንደኛቸው አንዲት ስትሞት በኋላ ላይ ደግሞ ሰጥተውት ሁለተኛ አግብቷል እና ዙኑረይን ተብሎ ይጠራል ማለት ነው ኩን ያለው ዑስማን ዙኑረይን ተብሎ ተጠራው የሁለት ብርሃን ባልተቤት የተባለው የመልክተኛውን አለይሂ ሰላቱ ወሰለም ሁለት ሴት ልጆችን ስላገባ ነው ማለት ነው እና ማካና አልነበረም ሐዲሰን ያኒ ማካና አይደለም እኮ አሉ ይሄ የምናወራው የሆነው ወሬ ሐዲሰን ወሬ እኮ አይደለም ይፍተራ የሚቀጣጠፍና የሚዋሸው ደግሞ በውሸት የሚነገር የሆነ ወሬ አይደለም ትክክለኛ የሆነ ወሬ ነው ሳሁን ያወራ ነው አሉ وعلى ابن عمه يلو وعلى لا ማለት ነው የአላህ ውዳሴ ይወረድ ابن عمه ባጎታቸው ልጅ ማለት ነው ባጎታቸው ልጅ نعم علي بعلي ላይ ማለት ነው بعلي ላይ የአላህ ውዳሴ ይወረዳሉ بحر العلوم بحري ማለት አዋቂ የሆነ ወይ ደግሞ بحر የሆነ العلوم የእውቀቶች ሁላ بحر የሆነ ማለት ነው በሁሉም علم الشريعه ማለት ነው ቁርአንና ሐዲስን በደንብ አድርጎ የተረዳ የሆነ بحر የሆነ ማለት ነው خيرا بحر የተባለው ያው አዋቂ በጣም علم ይበዛ ከሆነ ሰውየው بحر ነው ይባላል ሰፊ ስለሆነ ማለት ነው واسد الشرى واسد ማለት አንበሳ የሆነ الشرى شرى የሚለው ማለት ነው የቦታ ስም ነው
አንበሳዎች የሚቀመጡበት የሆነ የተራራ የሆነ ማለት ነው ቦታ የተፈለገበት እዚህ ላይ ቦታው ቢሆንም ነገር ግን ወአሰድ ሸራ ማለት አይ ሸጂዕ ሆነ ማለት ነው ኃይለኛ የሆነ ማለት ነው አንበሳ እንደሚታወቀው ኃይለኛ ነው አይደል ስለዚህ በሱ ያንበሳሰለው ነው ወአሰድ ሸራ ልክ ያኔ የጫካ የሆነ ጫካ ላይ እንደሚገኝ የሆነ አንበሳ የሆነ ማለት ነው ጫካ ላይ እንደሚኖር እንደሆነው አንበሳ የሆነው ማለት ነው አንበሳ ነው ማለት ነው አሊ ረዲየላሁ ዐንሁ በጂሃድም በጣም ከባድ ነበር ማለት ነው በጣም ከባድ ነው ያኒ ካህያኖችን በልብ ነበር ማለት የሚጨፈጭፋቸው ማለት ነው አነ الذي እንደውም ግጥም አለ ማለት ነው አነ الذي سمتني امي حيدر ساكلكم بسيفي كيل السيدر ማለት ነው ያለ ገጥሟል ማለት ነው እኔ እናቴ ማለት ነው ሃይደር ብላ ጠራችኝ ማለት ነው እኔ ኃይለኛ ማለት ነው አንበሳ ብላ ጠራችኝ እኮ እናቴ ናት ልክ ማለት ነው ያኒ በሰይፊ እሰፍራችኋለሁ እቆራርጣችኋለሁ ይላችሁ ነበር ካህያኖችን ማለት ነው እና ለዛ ነው ወአሰድ ሸራ ብለው ያሉት ማለት ነው በጫካ ላይ እንደሚኖር አንበሳ የሆነ ማለት ነው ወዓላ በቅየቲ በቀሩትም ማለት ነው ላይ የአላህ ወዳሴ ወረድ አሊሂ በቀሩትም በመሪተኛው ቤተሰቦችና ወሰሐቢሂ በባልደረቦቻቸውም الذين እነዛ ማለት ነው ሁለት እኔ የመሪተኛው ቤተሰቦችና ባልደረቦች እንተሸራ የተስፋፋ የሆነ ፈድሉሁም የነሱ ችሮታና ደረጃቸው የተስፋፋና የተሰራጨ የሆነ ፊልወራ አይ ፊል ኸልቂ ማለት ነው በፍጡራኖች ውስጥ ማለት ነው የተሰራፋና የተጋነነ የሆነ ማለት ነው ወሰለመ ሰላም ተሚያወርድ ተስሊመን ሰላም ማድረግን ሰላም ያድርግ ብለው ተናገሩ ይሄ እንግዲህ የኹጥባው ነው ማለት ነው ያው ኹጥባ እንደ ግጥም ይመስላል አይደለ የሆነ ምዕታት አለው አይደለ መጨረሻ ላይ አልহামዱሊላህ الذي انشأ وبرأ وخلق الماء والثرى وعبد كل شيء وذرى እንደዚህ ምዕታት አለው ማለት ነው የኹጥባ ስነ ስርዓት እንደዚህ መሆን አለበት ማለት ነው ከዛ ቀጥሎ ምን አሉ ኢኽዋኒ ያሉ ወንድሞቼ ሆይ ያሉ እንግዲህ ሲጀምሩ ደርሱን እየሰጡ ነው ይሄን ካሉ በኋላ ኢኽዋኒ ያሉ እየተማማሩ ስለነበረና ሰዎችም ስላሉ እናንተ ወንድሞቼ ሆይ ያሉ ለቀድ አضلنا شهر كريم وموسم عظيم አሉ ለቀድ በእርግጥም እኮ አሉ አضلنا አክቦናል አሉ አክቦናል ሸህሩን ወይም ደግሞ አضلنا ማለት ገና ቀርቧል አሉ እንግዲህ ማን ረመዳን ሊገባ አካባቢ ነው ትምርቱን የሰጡትና ለቀይ አضلنا ማለት አይ ለቀድ ደና ወአቅበል علينا ማለት ነው በእኛ ላይ ተቅጣጭቷል ወደኛ ቀርቧል አሉ በእኛ እኛን አክቡናል አሉ ሸህሩን ወር ማለት ነው ከሪሙን የተባረከና ማለት ነው የተላቀ የሆነ ወር ነው እያካበበንና እየቀረበ ያለው ብለው ተናገሩ ወመውሲሙን عظيم ወመውሲሙን ማለት ጊዜ ነው ደግሞ የመጣው عظيم ትልቅ የሆነ ጊዜ ነው የመጣው ረመዳን ትልቅ የሆነ የዒባዳ ቦታ ነውና የዒባዳ ጊዜ ነውና ትልቅ የሆነ ማለት ነው ጊዜ ነው ያካበበንና የቀረበልን ብለው አሏቸው يعظم الله تبارك وتعالى የሚያተልቅበት የሆነ فيه በዛ በወር ውስጥ ማለት ነው አልአጅራ ምንዳን ማለት ነው የሰውየው ምንዳ በዛ ላይ በሚሰራው ስራ የሚመነደው የሆነው ምንዳ በሌላ ቀን ከምንሰራው የበለጠ ነውና يعظم الله የሚያከብርበት የሚያተልቅበት فيه በዛ አልአጅራ ምንዳን ማለት ነው ويجزل የሚያተልቅበት የሆነ المواهب ስጦታዎችን ማለት ነው አላሁ ተባረከ ወተዓላ ለባሮች የሚሰጠውን ስጦታ የሚያተልቅበት የሆነ ትልቅ ነው በዘን ሰዓት ወይፍተሑ የሚከፍትበት የሆነ ነው ወር የመጣው አብዋብ الخير የኸይርን በሮች ማለት ነው አብዋብ الخير የኸይር በሮች የሚከፈቱበት የሆነ فيه በዛ ማለት ነው በወሩ لكل ለማንኛውም راغب ፈላጊ ለሆነ አካል ኸይርን ለሚፈልግ ለሆነ አካል የኸይር በር ይከፈታል ይዘኒ ማለት ነው ሸህሩ ወር ነው የመጣልና አሉ አልኸይራት ብዙ ኸይር ያለው ማለት ነው ብዙ ኸይርን አቅፎ የያዘ የሆነ ወር ነው የመጣው ወልበረካት ብዙ ማለት ነው ኸይረ ብዙ የሆኑ ማለት ነው በረካዎች ኸይረ ብዙ የሆኑ መልካም ስራዎችን ይዞልን የሚመጣ የሆነ ማለት ነው ወር ነው አሉ ሸህሩ ወር ነው አሉ አሁንም አልሚንሂ የስጦታ ማለት ነው አላሁ ተባረከ ወተዓላ ለባሮቹ የሚለግስበትና የሚያዝንበት የሆነ ወር ነው ወልሂባት አንድ ነው ሚንህና ማለት ነው ሂባት ማለት ስጦታ ማለት ነው የስጦታ የሆነ ወር ማለት ነው شهر رمضان ቁርአን ላይ አላሁ ተባረከ ወተዓላ ስለ ረመዳን ሲናገር شهر رمضان ይሄ እኮ የረመዳን የሆነው ወር الذي ያነው አለ ወሩን ታላቅ መሆኑ ከሌሎች ወራቶች እንደሚበልጥ ሲናገር የረመዳን ወር እኮ الذي ያነው انزل የተወረደበት የሆነ فيه በዛ ማለት ነው በወሩ القرآن ቁርአን የተወረደበት የሆነ ወር ነው ሁደን للناس ሁደን ማለት መመሪያ ሊሆን ዘንዳ ቁርአኑ للناس ለሰው ልጆች መመሪያ ሊሆን ዘንዳ ቁርአን የተወረደበት የሆነ ማለት ነው ወር ነው ወበይናት እንደዚሁ ማለት ነው ግልጽ የሆነ መረጃም ሊሆን ዘንዳ ሚነል ሁዳ ከቀናቸው መንገድና ከመመሪያና ወልፉርቃን ሐቅንና ባጢልን የሚለያይበት የሐቅና ባጢል
ባጢልን የሚለይ የሆነው ቁርአን እና መመሪያ የሆነው ቁርአን ማለት ነው የወረደበት የሆነ ወር ነው ብሎ ያኒ ረመዳንን ትልቅ አድርጎ ማለት ነው ትልቅ መሆኑን ይነግረናል ማለት ነው። خيرا شهر وركونالو محفوف يتمولى የሆነ ነው بالرحمة بأزنة يتمولى የሆነ ማለት ነው በእዝነት የተሞላ የሆነ በእዝነት የተከበበ የሆነ والمغفرة እንዲሁ በመሐረታም ማለት ነው በመሐረታ የተሞላ ነው والعتق ነፃ በማውጣትም ማለት ነው من النار ከእሳት ማለት ነው ሰዎችን ነፃ ማውጣት ማለት ነው ከእሳት ሁር የሚባሉበትና ነፃ የሚባሉበት የሆነ አማኞች ወር ነው ብለው ተናገሩ ማለት ነው። أوله يرمضان كم جمروا علو يمجمروا وشاسروچو رحمة أزنة نوالو الله الله أزنة يمفسباتشو قراتو چناتشو وأوسطه مخاكلين دمو كأسر اسكهادر سيالو دمو مغفرة يا الله سبحانه وتعالى مغفرة أن يقر باينتو يميزرقفبت يهنا يعني يميست يقر يميلبت يهنا جزين والو وآخره مجرشو دمو كهاياس كسلاسة لو دمو عيتقون نزع ميوتابتنو نزع ميوتابتنو من النار كأسات ማለት ነው አማኞችን ነፃ የሚያወጣበት የሆነ ያኔ ማለት ነው ግዚያቶች ናቸው አሉ። ይሄን ግን ማለት ነው አንድ ሐዲስ አለ እንደዚህ ሆኖ የሚል ማለት ነው አወልሁ ረህመቱን ወአውሰጡሁ መግፊራ ወአኺሩሁ ዒትቁ ቢንናር ይሄ በሐዲስ ሁኔታ አልጸደቀም ማለት ነው ሐዲሱ ضعيف ነው ማለት ነው። እና እኔ የመጀመሪያው እዝነት የሁለተኛው ማህርታ የሶስተኛው አስሮቹ ደግሞ ከእሳት ነፃ የሚባልበት የሚለው ይሄ እንደዚህ አድርጎ መከፋፈሉ ዝም ብሎ ነው አልጸደቀም ሐዲሱ ضعيف ነው ማለት ነው። ስለዚህ ምንድነው የሚሆነው ዝም ብሎ ፈዳኢል አልአማል ላይ ያመጡት ነው እንጂ ضعيف ነው ማለት ነው። ረመዳን ሁሉም ረህማ ነው የመጀመሪያው ረህማ ነው የሁለተኛው ማስርም ረህማ ነው የመጨረሻው ማስርም ረህማ ነው መግፊራም አለበት በሁሉም መግፊራ አለው ከሁሉም በሁሉም ጊዜ ደግሞ ከእሳት ነፃ የሚወጣበት ነው እንጂ እንደዚህ መከፋፈሉ ዝም ብሎ ነው ሐዲሱም የመጣው ضعيف ነው ማለት ነው አይሰራበትም ማለት ነው። اشتهرت ግልጽ ሆናለች እኮ አሉ بفضله የረመዳንን ትሩፋትና ደረጃውን በተመለከተ የሚጠቁሙ ሆኑ አልአኽባር ብዙ ወሬዎች ማለት ነው ከመሪተኛው አለይሂ ሰላቱ ወሰላም አቅጣጫ ብዙ ሐዲሶች መጥተዋል አሉ። ወተዋተረት ተደጋግማ መጥታለች فيه በሱ ማለት ነው የረመዳኑን ደረጃን በተመለከተ አልአሳር ከሷሃቦችም አቅጣጫ የተወሩ የሆኑ የተነቀሉ የሆኑ ብዙ ወሬዎች መጥተዋል አሉ ተደጋግሞ መጥተዋል አሉ። مثلا ففي الصحيحين صحيحين لا مرته بخاري ومسلم بزقوا بهنا زجبا عن أبي هريرة رضي الله عنه كأبو هريرة تزويد السلام في هنا رسالة أن النبي صلى الله عليه وسلم قال مرتين عليه الصلاة والسلام بالوالو منالو إذا جاء رمضان بمئة أب جزيرو رمضان بمئة أب الساعات فتحت يكفتالو أبواب الجنة يجنة بروج كفتالو سمنتم مرت يجنة بر كفتالو تكفتالج وغلقت النزيه مرت ميمو تزقال لتشالو أبواب النار የእሳት ማለት ነው በሮች ሰባቱም የእሳት በሮች ይዘጋሉ ማለት ነው። ወሱፊደት ትጠፈራለች ተጠፈራ ትታሰራለች ማለት ነው። ወሱፊደት ማለት ትታሰራለች አሸያጢን ሸይጣኖች ማለት ነው ጥፍር ተደርገው ማለት ነው ይታሰራሉ ሰዎችን ማለት ነው መወሰስና ወንጀል ላይ መጣል አይችሉም ማለት ነው። እንደዚህ ብለው ሐዲስ ላይ ማነው መጥቷል። ابن عثيمين دمو قطروا منالو وانما تفتحوا يمتكفتوا قالوا ابواب الجنه يجنه بروچ كو يمكفتوا تالو في هذا الشهر بዚህ በታላቁ በሆነው ወር ማለት ነው ረመዳን ላይ የሚከፈተው ለምንድነው ሊከስረቲ ለመብዛቱ ነው አሉ አልአማሊ ስራዎች ብዙ ስለሆነ ነው አሳሊሃ መልካም የሆኑ ስራዎች በዘን ሰዓት ይበዛሉና ስለዚህ ማለት ነው የጀነት በር ሁሉም ይከፈታል አሉ። አንደኛው ይሄ ነው። ሁለተኛው ተርጊባን ለማነሳሳት ነው ደግሞ ለልዓሚሊን መልካም ስራ ለሚሰሩ ለሆኑ አካላቶች የጀነት በር ተከፍቷል ሲባሉ ማለት ነው ቶሎ ማለት ነው ሰርተው ጀነትን መግባትን እንዲፈልጉና እንዲነሳሱ ለማነሳሳት ነው አሉ። ወተغلቁ ተዘጋለች አሉ አብዋቡ النار የእሳትም ማለት ነው በሮች ይዘጋሉ ለምንድነው لقله المعاصي ወንጀል ማለት ነው ቀላል ስለሆነ በረመዳን ብዙ ወንጀል አይሰራም ሁሉም ማለት ነው ወደ መስጂድ ይገባል ለዛ ነው ማለት ነው። ባይሆን ወንጀል የሚቀለው ለማን ነው ሚን አህሊ ወንጀል ማለት ነው ሙሉ ይጠፋል ማለት አይደለም ግን ይቀላል ማለት ነው ያንሳል እንደ በፊቱ በማንኛውም ወር እንደሚሰራው ወንጀል ሰዎች ወንጀል አይሰሩም። من أهل بالتبيتوش الإيمان كإيمان بالتبيتوش باهون وينجلون ميكانوس ما ناتشو የኢማን ባልተቤቶች ናቸው ከልባቸው ላይ ኢማን ያላቸው ናቸው እንጂ ካፊሮች ረመዳን ላይ ሆነው ወንጀል ይሰራሉ ማለት ነው። خيرا وتصفد الشياطين شيطانዎችም ደግሞ ማለት ነው ይታሰራሉ فتغلو ትኮለተፋለች ማለት ነው ትጠፈራለች ማለት ነው።
ተጠፈረው ይታሰራሉ ማለት ነው። ፈላ የኽሉሱነ አይ ፈላ የሲሉነ ማለት ነው። አይደርሱም ኢላማ የሲሉን ወደሚደርሱበት ወደ ሆነው ነገር ኢለይሂ ወደዛ ወደ ወንጀሉ ማለት ነው። ፊ ገይሪሂ ሰዎችን ወደ ወንጀል ማለት ነው ወደ መጣል ወደሚደርሱበት ነገር በረመዳን አይደርሱም። ፊ ገይሪሂ ከረመዳን ውጭ ባለው ወር ሰዎችን ወንጀል ላይ ወደሚጥሩበት ወደ ሆነው ነገር በረመዳን አይችሉም ማለት ነው። ስለሚታሰሩ ማለት ነው። ስለሚታሰሩ በረመዳን ላይ ብዙ ወንጀል አይኖርም ማለት ነው። ያው ግን የሚታሰሩ ሸይጣኖች በሌላ መሐል ላይ እንደመጣው ቀጣይ እንደሚመጣልን ማለት ነው። ዋና አደገኛ ለሰው ልጆች በጣም የሚፈታተኑ የሆኑ ናቸው እንጂ አንዳንድ ማለት ነው ብዙም ሸር የሌላቸው በጣም ተንኮለኛ ያልሆኑት አይታሰሩም። አንዳንድ ወንጀል የሚሰሩትም እነዛ እየወሰወሱ ነው ማለት ነው። وروى الإمام أحمد كوزجب والالو عن أبي هريرة رضي الله عنه كأبو هريرة يزجب هنا زجب الله أن النبي صلى الله عليه وسلم قال ملكتني عليه الصلاة والسلام بالوالد من قالوا ملكتني عليه الصلاة والسلام أعطيت تسأتلج أمتي يعني أمكو تسأتلج الله سأتلالو 5 خصالين 5 عينتوچن معناته 5 خصالين معناته 5 عينتوچن سأتوچوال في رمضان برمضان معناته ورست 5 عينتوچن سأتوچوال لم تعطه ያልተሰጠው ፈጽሞ ያልተሰጣቸው የሆኑ ኡመቱን ህዝቦች ማለት ነው من الامم ከህዝቦች ውስጥ ማለት ነው ቀብለሃ ከሷ በስተፊት ያለፉት የሆኑት ኡማዎችና ህዝቦች ያልተሰጣቸው የሆኑትን 5 መለያና ለዚች ኡማ የተሰጡ የሆኑ አላህ የሰጣቸው የሆነ ክብር አላቸው አሉ። አንደኛው ምንድነው ኹሉፉ ፈሚ الصائم ያሉ ኹሉፉ ማለት መቀየር እኮ ሽታው እኮ መቀየር ፈሚ ያፍኩ ሽታ መቀየሩ አሳኢሚ የጾመኛ ሰው አፉ ሽታው መቀየሩ እንደሚታወቀው ጾም ሲጾም ማለት ነው ሰውየው ምግብ ካቆመና ዝም የሚል ከሆነ አፉ ይቀየራልና እዚህ ላይ ማለት ነው የጾመኛ ሰው ማለት ነው አፍ ይሸታልና የዛ ማለት ነው ከሰው ዘንድ መጥፎ ሽታ አለው ሽታው ማለት ነው ሲተነፈስ ይሸተናል ያናሉ ተመልከቱ በጣም የሚያስጠላ የሆነ ሽታ ነው ለኛ ማለት ነው ነገር ግን አጥየቡ በጣም ይጣፍጣሉ عند الله ከአላህ ዘንድ በጣም የሚጣፍጥ ነው ምሪሂ ከሽታ ማለት ነው አልሚስክ ከሽቱ ሽታ ሚስክ የሚባለው ከሽቱ አይነቶች በጣም ከባድ የሆነ ምርጥ ሽታ ያለው የሆነ ሽቶ ነው ከዛ የበለጠ ከሱ ሽታ የበለጠ ማለት ነው የሚጣፍጥ የሆነ ነው ማለት ነው ከአላህ ዘንድ ለምን አላህን ለመታዘዝ ስለሆነ አላህን ተዛዛለው ብሎ በጾም ምክንያት ስለሆነ አፉ የተቀየረው ማለት ነው አንደኛው ይሄ ነው ሁለተኛው ደግሞ ወተስተግፊሩ እንደዚህው ማለት ነው አሁን ደግሞ ማህራታ ተጠይቃለች ለሁም ለነሱ ማለት ነው ለኛ ኡማ ለህዝቦች ማለት ነው ለመልእክተኛው አለይሂ ሰላም ኡማ አልመላእክቱ መላእክቶች ኢስቲግፋር ያደርጋሉ አላሁ ይማራቸው እያሉ ኢስቲግፋር ያደርጉላቸዋል ሐታ ድረስ ማለት ነው ይፍጥሩ እስከሚያፈጥሩ ድረስ ማለት ነው ጾማቸውን እስከሚያፈጥሩ ድረስ ጧት አንስተው እስከ ማታ መግሪብ አዛን እስከሚል ድረስ ማለት ነው ምን ይላሉ አላህ ሆይ ማራቸው እያሉ መላእክቶች ዱዓ ያደርጋሉ መላእክቶች እንግዲህ ዱዓ ካደረጉ ምንም አላህን ስለማያምፁ ምንም ጥርጥር የለም ዱዓው ተቀባይነት ይኖረዋል ማለት ነው ወይዘይኑ አላህ እኮ ደግሞ ማለት ነው አሁን ደግሞ ويزين الله ማለት አላህ እኮ ማለት ነው ያሱባል አሉ ويزين الله سبحانه وتعالى እኮ ማለት ነው ያሱባል ጀነተሁ ሶስተኛው ደግሞ ይሄ ነው አላህ ማለት ነው ያሳምራታል ኩለ የውሚን በየቀኑ ማለት ነው ሁላ ጀነተሁ ጀነቱን ያሱባታል ያሳምራታል ማለት ነው ያሳመረ ምን ይላል ወይቁሉ ብሎ ይላታል ዩሽኩ ይቀርባሉ እኮ አሉ ቀርበዋል ዒባዲ ባሮቼ አስሊሁን መልካምና ጥሩ የሆኑት ባሮቼ እኮ እየቀረቡ ነው አንዩልቁ ሊጥሉ ማለት ነው ከራሳቸው ሊያራግፉና ሊጥሉ አንሁም ከነሱ አልመኡነተ የዱንያን ችግርና ተዓብ ማለት ነው የዱንያን መከራ ተተው ማለት ነው ወደ አንቺ ሊመጡ ነው ቀርበዋል ይላል ማለት ነው ወልአዛ እንደዚሁ ማለት ነው መኡና ማለት ጭንቀትና የዱንያን ችግር ማለት ነው ወልአዛ እንደዚሁ ማለት ነው መከራን ጭንቀትን ማለት ነው عنهم يعني أن يلقوا ليطلوا عنهم كالنسو المؤونة ችግርና ወልአዳ ጉዳያቻን ማለት ነው የዱንያን ጉዳያቻና የዱንያን ችግር ተተው ማለት ነው ወይሲሩ ሊሆኑ ነው ኢለይኪ ወዳንቺኮ ሊሆኑ ነው ወደ ጀነት ሊገቡ ነው እያለ አላህ ማለት ነው ጀነቱን በየቀኑ ያሳመራታል በረመዳን ማለት ነው ይሄ ነው አራተኛው እንግዲህ አምስተኛው ደግሞ ወተሶፈዱ ትጠፈራለች ተጠፈራ ትታሰራለች فيه በዚህ በረመዳን መረደቱ አማኒ ተንኮለኛ የሆኑት ማለት ነው አሸያጢን ከሸይጣኖች በጣም ተንኮለኛ የሆኑ ሸይጣኖች እንግዲህ በአንድ ደረጃ አይደሉም በጣም አመፀኛ የሆኑ አሉ በጣም ሙስሊም ሰዎችን አዘም ያደርጉ ማለት ነው አሉና ዋናዎቹ ቀንደኛዎቹ ማለት ነው ይታሰራሉ ሸሩ ሳቀለል ያለው ያና ይታሰር ማለት ነው እነዛ ስለማይታሰሩ ነው አሁን ረመዳን ላይ አንድ ሰው ህሜት የሚያማለ ወንጀል የሚሰራ ለምናም
ያው የነዛ የወሰውሱት ነው እንጂ ዋናዎቹ ግን ታስረዋል። መረደቱ ዋናዎቹ አሸያጢን ከሸይጣኖች አመፀኛ የሆኑት ማለት ነው። አመፀኛ የሆኑት ሸይጣኖች ይታሰራሉ። فلا يخلصون አይደርሱም ማለት ነው። ኢላ ማ ካኑ ወደ ነበሩበት ወደ ሆነው ነገር يخلصون ሲደርሱ ወደ ነበረው ወደ ሆነው ነገር አይደርሱም። ኢለሂ ወዛ في غيره ከረመዳን ውጭ ማለት ነው ወደሚደርሱበትና ሰዎችን ወደሚወሰውሱበት ወደ ሆነው ነገር አይደርሱም። ሰዎችን ወደ ወንጀል ላይ መጣል አይችሉም አላህ ስለሚያሰራቸው ማለት ነው። አምስተኛው ደግሞ ወይغፈሩ ይቅር ይባልላቸዋል፣ ወንጀላቸው ይታበስላቸዋል። ለሁም ለኛ ኡማ ለመልእክተኛው አለይሂ ሰላቱ ሰላም ኡማ في آخر ليلة በሌሊቱ መጨረሻ ማለት ነው። في آخر ليلة ማለት በሌሊቱ መጨረሻ የረመዳን የመጨረሻቱ ሌሊት አለች አይደለ 30ኛዋ ቀን በ30ኛዋ ቀን ሌሊት መጨረሻ ላይ ማለት ነው ወንጀላቸው ይማርላቸዋል አሉ። ይሄ ነው አምስተኛው። እንግዲህ በእነዚህ በአምስት ነገራቶች የኛ ኡማ ተበልጧል። ከኛ በስተፊት የነበሩት ኡማዎች እንዲህ አይነት ነገር አልተሰጣቸውም። ጾምም ከመኖሩም ጋራ ግን ይሄ ፈዲላ ለኛ ኡማ ብቻ ነው የተሰጠው። ቂለ ይህን ሲሉ መልእክተኛው አለይሂ ሰላቱ ሰላም ተባላቸው ያ ረሱላህ አንተ ያላህ መልእክተኛ አሏቸው ሰሃቦች አህየ ይቺ ሌሊት የመጨረሻው ሌሊት የተባለችው አህየ እሷ ናትን ለይለቱል ቀድር ናት እንዴ ኸይሩ ሚን አልፍ ሸህር ከአንድ ወር ትበልጣለች የተባለችው ለይለቱል ቀድር ናት በዛ ያችን ማለታችሁ ነው ብለው ሲሉ ቃለ ብለው መልእክተኛው አለይሂ ሰላቱ ሰላም ላ አራ አይደለም አሉ። አራ አይደለም ያቺ አይደለችም ያቺማ ሌላ ናት አሉ። ወላኪን ነገር ግን አልዓሚለ ሰራተኛ እኮ አሉ ሰራተኛ አሁን ለምሳሌ ቀጠረኛ ተቀጥሮ የሚሳይሆን አካል እኮ ኢነማ ብቻና ብቻ ነው ይወፋ የሚሰጠው አጅረሁ የስራውን ማለት ነው ውጤት የሚሰጠው ኢዛ ቀዳ የጨረሰ ጊዜ ነው አመለሁ ስራውን ማለት ነው የጨረሰ ጊዜ ነው አይደል የሚሰጠው። አንድ ሰራተኛ አስገብታችሁ ብሩን የምትሰጡት ስራውን ሲጨርስ ነው አይደል። ልክ አሁንም እናንተም ዒባዳ ስትሰሩ ከርማችሁ መጨረሻ ላይ የ30ኛው ዒድ ረመዳን ሲያልቅ እናንተም ያው አጅራችሁ ወንጀላችሁ ይማርላችኋል ይሰጣችኋል እንጂ ለይለቱል ቀድርማ ሌላ ፈዲላ ነው አሉ። ይሄ ጭማሪ የሆነ ፈዲላና ትሩፋት ነው ብለው ተናገሩ ማለት ነው። ተመለከቱ። ስለዚህ እንግዲህ ይሄ ሁላ ፈዲላ አካቶ ያዘ ነው ረመዳን ማለት ነው። ኸይራን ኢኽዋኒ ወንድሞቼ አብዱላህም ድጋሚ هذه الخصال እነዚህ እኮ ማለት ነው አይነቶች አልኸምሱ እነዚህ አምስቶቹ አይነቶች እኮ አሉ እነዚህ አሁን ያሳለፍናቸው ኢድኸረሃ አሏቸው። ሐዲሱን ከመጡ በኋላ ኢድኸረሃ አኒ አከማችቶላችኋል አላህ እኮ አከማችቷል ለኩም ለእናንተ አከማችቶ አኖርላችኋል። ወኸሰኩም ለይቷችኋል ደግሞ ቢሃ በዚች ማለት ነው በአምስቶቹ ትሩፋቶች ሚን በይኒ መካከል ማለት ነው ሳኢሪል ኡመሚ ከቀሩትና ካለፉት ከሆኑት ኡማዎች መካከል እናንተን ለይቶ ለእናንተ ሰጥቷል አሉ። ወመን አለይኩም በእናንተ ላይ ተመጻርቋል በእናንተ ላይ ለግሶባችኋል። ለምን ሊዩተሚመ ሊያሟላ ዘንዳ ቢሃ በእናንተ ቢሃ ማለት በእነዚህ በአምስቶቹ ደረጃዎች አለይኩም በእናንተ ላይ አኒዓመ ጸጋውን ሊያሟላላችሁ መጀመሪያም ጸጋው ሁላችሁ ነበር እንደገና ደግሞ ሊያሟላላችሁ በእነዚህ በአምስቶቹ ጸጋዎች ሰጣችሁ ተመጻደረ ለገሰባችሁ አሉ። ወከም ሊላሂ ስንትና ስንት ነው ለአላህ ያለው አሉ። አለይኩም በእናንተ ላይ ስንትና ስንት ለአላህ ያለው ሚን ኒዓሚን ከጸጋዎች ማለት ነው ስንትና ስንት የማይቆጠሩ ስፍር ቁጥር የማይገባቸው ስንትና ስንት ጸጋው ወሎላችኋል። ወፈዳኢለ የተለያዩ ትሩፋቶችና ስንትና ስንት ጸጋዎች ወሎላችኋል አሉ። አሁን ለምሳሌ እኛን ማለት ነው ከሰጠን ከሌሎች ኡማዎች ካስበለጠን ኩንቱም ኸይረ ኡመቲን ኢላ አላህ ኩንቱም ሆናችሁ ይላል ኸይረ ኡማ ከህዝቦች ሁላ ማለት ነው በላጭ ተደረጋችሁ ወخرجت የተሰጠች ከሆነችው ህዝቦች ለናሲ ለነብያቶች ከተሰጡትና ለነብያቶች ከተወጡት ከሆኑት ኡማዎች እናንተ በላጭ ሆናችሁ። ለምንድነው በላጭ ሆናችሁ? ተአምሩነ ቢልማዕሩፍ በመልካም ነገር ታዛላችሁና ወተነሃውነ ተከለክላላችሁና አኒል ሙንከሪ ከሙንከር ማለት ነው ከወንጀል ተከለክላላችሁና ወቱእሚኑነ ቢላህ በአላህ ታምናላችሁ ብሎ ማለት ነው። አላህም የኛን ኡማ አስበልጧል ኢዘን በብዙ ጸጋ የኛን ኡማ አስበልጧል ብለው ተናገሩ ማለት ነው። ስለዚህ እነዚህን ታላላቅ ፈዲላዎች አካቶ ያዘ የሆነ ነው ረመዳን የሚባለው አሉ። እስከዛሬ ማን አሁን ማን ይቀንም خيرا إن شاء الله.